ነብዩ መሐመድ የልጃቸውን ሚስት አገቡ። የምረን ነው። ራሳችሁን ነው የምትሸውዱት እናንተ። የሃይማኖታችሁን እውነተኝነት ነብዩ መሐመድን በማሳደድ በመጥላት ነው ልታረጋግጡት የምትፈልጉት። የለም ወንድሜ፣ ምንም ልታደርገው አትችልም። ሄድና አየው፣ ወደ 2 ቢሊዮን ሰው ነው የሚከተላቸው። ምንም ልታደርገው አትችልም። ውሸት ነው። ዓለም ላይ ራሱ በምንድነው በተከታይ ብዛት ቁጥር 1 ላይ እስልምና ነው በዚህ ሰዓት ማለት። ውሸት ነው። ክርስትና ተው፣ የኦርቶዶክስ ምናምን የሚባለው ተው፣ ቁጥር ውስጥ አልገባም። እንደው ፕሮቴስታንትም ቁጥር ውስጥ አይገባም በዚህ ሰዓት። ነብዩ መሐመድ እንደዚህ ያደረጉ፣ ነብዩ መሐመድ የ9 ዓመት ነብዩ መሐመድ ሚስቶች በዝሙትና በስካር በራቆትነትና በብልግና የተጨማለቁ ነብያቶች ነው ያሉት ክርስትና ውስጥ። እኔ ግን እንደዛ ናቸው ብዬ አላምንም። ውሸት ነው። እንደዛ ሊያደርጉ አይችሉም። ሎጥ ልጆችን ሊያደርግ አይችልም። ውሸት ነው ራሱ። ዳዊት ለጥሎሽ የወንዶችን ወሸላ አይቆርጥም። ውሸት ነው። እናንተ የጻፋችሁትን ነው። የእናንተ ፍብረካ ነው ይሄ። በየትኛው ነብይ መስፈርት ነው ነብዩ መሐመድን አንድ ሰው ሊቃወማቸው? በፍጹም። እንደውም የነብያቶች ነብይ ነው ሊሆን የሚችሉት። የተቀደሰ ባህሪ፣ የላቀ ስነ ምግባር ያላቸው ነብይ ነው መባል ያለባቸው። ምንም ነገር ሳይዳስሱት ያለፉ ነገር የለም። ሁሉም ነገር አስተምረው ጥርት አድርጎ ያለፉ ሰው ናቸው። ምንም ልታደርገው እየመረረ ነው የምትወጣው እኮ። የትኛው ሃይማኖት ነው አሁን? በየትኛው ነብይ መስፈርት ነው አሁን ነብዩ መሐመድን የምትቃወማቸው? ተሸውዳችኋል እናንተ። በቃ እዚህ ጋር ነው ተኝታችሁ የምትቀሩት እናንተ። ገና ናችሁ እናንተ። ነብዩ መሐመድን እየተመለከታችሁ የነብዩ መሐመድ እንደዚህ አይነት ጉድፍ ፍለጋ ክርስትና ረስታችሁታል እኮ እናንተ። አንድ ሰው ስለ ክርስትና ብትጠይቀው መልስ የለው፣ ምንም አያውቅም። በየድርሳናቱ፣ በየቤተ ክርስቲያኑ፣ በየገዳሙ አልፈው እኮ ሲኦል ውስጥ አይቻቸው መጥቻለሁ ያለ የቀረና አባት እኮ አይተናል እኮ። ይሄ እኮ ኢትዮጵያዊ እኮ ነው። አሳፋሪ ተግባር እኮ ነው። ሲኦል ውስጥ መሐመድን እየተቃጠላቸው መጣው። ምን ልታደርግ ሄደ ነው ብሎ የሚጠይቀው ሰው የለም። አሁን ይሄ ሽማግሌ እንደዚህ አይነት የወረደ ማንነት ያላቸው ሰዎች ናቸው ተሸክመን እየኖርን ያለነው በ21ኛው ክፍለ ዘመን። የ9 ዓመት ሚስት አግብተዋል ብለው ሲያወሩ የ40 ዓመት ሴት እንዳገቡ ግን አንድም ሰው አይመሰክርም። በቃ ከልጆቿን አቅፈው ያገቧትን ሴት እንትን አይሉ። ባሏን ሙቶባት ሲንከባከቧት የነበሩ ያገቧትን ሴት ስለሷ ግን አያወሩም። ይሄ ጥሩ ስነ ምግባር ግን አያወሩትም እነዚህ ሰዎች። ምንም ልታደርገው አትችልም። እናንተ በምታወሩት ነብዩ መሐመድ ቢጠሉ እናንተ በምታደርጉት ነብዩ መሐመድ ሰው ቢጠላቸው አንድ ተከታይ አይኖርም ነበር። የሚያሳዝነው ነገር ግን የሚያስደስተውም ጭምር አንድ ሰው ስለ ነብዩ መሐመድ መጥፎ ነገር በተናገረ ቁጥር ስለ ነብዩ መሐመድ ጥሩ ነገር ሌላ ሰው እንዲያውቅ ነው የሚያግዘው ማለት። እዚህ ጋር አንድ ሰው ስለ ነብዩ መሐመድ ሰው መጥፎ ከተናገረ ብዙ ክርስቲያኖች ወይ ብዙ ሌላ አማንያን ሌላ ሃይማኖት ተከታዮች ገብተው ስለ ነብዩ መሐመድ በነብዩ መሐመድ ታሪክ ስነ ምግባራቸው ተማርከው የሚቀሩበት እንትን ነው የሚፈጠረው። የሚገርም ነገር ነው በነገራችን ላይ። ወራዶች ሌላ ነገር አታወሩም። ወንጌልን አሰብኩም፣ ሃይማኖታችሁን አሰብኩም። ለዚህ እኮ ነው በየቀኑ የምትዋረዱት፣ በየጊዜው የምትዋረዱት እኮ ለዚህ እኮ ነው። ድራማ ተሰራ የለም። አሁን ደግሞ የሌለ ነገር ባለፈው አሁን በቃ ሁሌ የሚሰሩትን ስራ ላያቸው ላይ የሚፈርስ ነገር ነው የገነቡት እነዚህ ሰዎች። የሆነ ነገር ካደረጉ በዛ ነገር እኔ እርግጠ የፈለገ ነገር ቢያደርጉ እነዚህ ሰዎች ራሳቸውን የሚገቡበት ጉድጓድ ነው የሚቆፍሩት። ባለፈው አልተገለጸም ሲባል ሁሱ በቃ በየቦታው አልተገለጸም እያሉ እንደፈለጉ ሲሳለቁ ነበረ። አሁን ግን ትልልቅ አባቶች የሚባሉ አይግባቡም። በቃ በየቦታው እየተባሉ ነው። አሁን ተመልሰው አልተገለጸም፣ አይመረመርም፣ አይፈተሽም። ኖ ይፈተሻል። ለምን አይፈተሽም? ገና ትጠየቃታለህ።
ይፈተሻል። ለምን አይፈተሽም? የሥላሴ አንዱ አካል ስጋን የለበሰው አካል የሚዳሰስ የሚጨበጥ አካል ነው ያለው። የምን አባ አይዳሰስም ነው? ገና እኔ ብብት አለው ወይ? ብብቱ ውስጥ ጸጉር አለ ወይ? ጆሮ አለ ወይ? ጆሮ ውስጥ ኩክ አለ ወይ ብዬ ነው የምጠይቀው። አሁን እንደዛ የሚባል ነገር የለም። ትመልሳለህ፣ ትወዛገባለህ፣ ትጨልላላችሁ፣ ገና ታብዳላችሁ ገና። የራሳችሁን ሳታዩ ስለ ሰው እንትን ስለምታደርጉ ነው እዚህ ጋር የደረሳችሁት። የራሳችሁን ረስታችሁ ባለፈው ስለማይመለከታችሁ እንትን ስትሉ ስለነበረ ነው እዚህ ጋር የምትደርሱት። እናንተ አታውቁትም ራሱ ውርደተኞች። ከዚህ በኋላ አንድ ነገር ልንገራችሁ። ከዚህ በኋላ ስለ ነብዩ መሐመድ መጥፎ ነገር የሚያወራ ሰው በየትኛውም እምነት ተከታይ በየትኛውም እምነት የማይከተል ሰው ተቀባይነት የለውም። እንደዛ ነው እየሆነ ያለው። የሚመልስልህ እምነት አልባና ሌላ እምነት ተከታይ ነው። የለም፣ ውሸት ነው። ውሸት ተረት ነው። ተረት ነው። እዚህ ግባ የማይባል ነገር ነው ይዘህ የምትመጣው። ምን አገባኝ እኔ አሁን የ9 ዓመት ልጅ ሚስት አገቡ ምን አገባኝ? አመመኝ አላለችህም እኮ፣ ቆሰልኩ አላለችህም እኮ። ምን አገባ? እኔ ምን አገባኝ? ለምንድን ነው እንደዚህ አይነት ይዘህ የምትመጣብኝ ነው የሚልህ ሰው። በቃ የሚከላከልላቸው እንደውም እንደዚህ አይነት ነገር ይዛችሁ ስትመጡት ክርስቲያን ራሱ ነው። ውሸት ነው። በክርስትና ውስጥ ያሉ ነብያቶች ማንነት ጠንቅቆ እያወቀ ነው እንዴ ይላል። እንዴ የሉጥን ታሪክ እያወቁማ ስለ ነብዩ መሐመድ እኔ ላወራ አልችልም፣ ሞራሌ አይፈቅድም ይላል። ክርስትና ውስጥ የሰከሩና የተዋረዱ ነብያቶችን ቁጭ ብለው መጽሐፍ ቅዱስ ውስጥ እኔ ስለ ነብዩ መሐመድ የማወራበት አቅም የለኝም ይላል። ክርስቲያን ራሱ አያገባኝም ይላል። ሂድና ራስን ጨርሶ ነው የሚልህ። ስለዚህ አሁን አሳዩን፣ እግዚአብሔር ጾታ አለው ወይ? በቃ እግዚአብሔር ብብት አለው ወይ? ብብት ውስጥ ጸጉር አለው ወይ? ጥያቄ ነው። እግዚአብሔር የተገጣጠመ አካል አለው ወይ? አልተገጣጠመም ካልክ ታዲያ የተነጣጠለ አካል ይዞ ነው የተወለደው? አይ ወልድ ነው ካልክ ደግሞ ምንድነው ወልድ ማለት? ገንዘቡ ያደረገው ማን ነው? የትኛው ነው? በቃ እሱ መልሱልን። አሁን አመሰግናለሁ። ክርስቲያን ልፈልገዋል።